ይህ ታሪክ እውነተኛ ታሪክ እንጂ በአንድ ደራሲ የተፈጠረ ምናባዊ የልብ ወለድ ታሪክ አይደለም። የኔ የህይወት ጸጸት ከዚህ ይጀምራል። የቃል እምነት ከመቀበል ማጣት፣ የሰጪው ምንነት ትልቅነት ሳይሆን የተሰጠንን ስጦታ ትንሽነት ስንመለከት ያን ጊዜ ነው ጸጸት የሚጀምረው። እንደነሳኝ ፍሬ እንኳን ጠበቁ እንጂ ቆሜ ኪዳን ምሕረት መች ገፋ ነበር በኔ ብቻ ድረት እንኳን ወደደ እንጂ ልቤም አንቺን ብቻ አልክዳላት ተቡም ቃሌም በፍራቻ። የጸጸትሽ ምንጭ መፍለቂያ ከየት ጀመረ ካላችሁኝ ከዛሬ 2 ዓመት በፊት ነበር ናታን የመጀመሪያ ጊዜ ተገናኘንበት ቦታ ላይ ቀጠረኝ። ሁሌም እንዳስለመድኩት አርፍጄ ነበር የደረስኩት። በሚያምር ፈገግታው ተሞልቶ እንዳረፈደ ሳይሆን በጊዜ እንደመጣ ሰው ሞቅ ባለ ሰላምታው ተቀበለኝ። ከፊቱ በማይለየው ፈገግታ ታክሎ ማርፈዴን ከቁብ ሳይቆጥረው ወንበሩን ስቦ እንደ ንግስ ማረፊያዬን አመቻቸልኝ። ተመቻችቼ አረፍ እንዳልኩኝ ከቆንጆም ቆንጆ ለከሸጋም ልጅ ሸጋ ለኔ አትሰለቸኝ ማብረን ብናውጋ አለ አቀራረብ ያነጋገር ለዛ ሰርቆ ገብ ፍቅር አይለቅም ዋዛ። ለቆ የማይለቀው የልጅነት ጨዋታው ጀመረው። ከኪሱ ብጣሽ ወረቀት አውጥቶ ሰጠኝ። ያኔ አንዲት ፍቅረኛ ከምታፈቅረው ሰው የምጠብቀው ቁራጭ ወረቀት ሳይሆን በቃላት ተሽሙኖ የሚቀርብላትን የአግቢ ጥያቄ ነው። እናማ ለወረቀት ማንስ ሰው ካለበት ተነስቶ መንገደኛም ቢሆን ሊሰጠኝ ይችላል የሚል የመናቅ ስሜት አደረብኝ። በዛች ቅጽበት ናታን የኔ ፍቅረኛ ሳይሆን በስስ ስሜት የሚቀልድ ጠላቴ መስሎ ታየኝ። ወዲያውኑ የሱን ብጫቂ ወረቀት ወደሱ አረወርኩለት። ያ የገነት አበባ የመሰለው ፈገግታው የሲኦል ጽልመት ሲወርሰው ታየኝ። በዚያ ጊዜ እንደሚባለው እሳት ጎርሶ እሳት ለብሶ በቁጣ ንግግር ከኔ ንዴት ጋር አላጀበኝም። እንዲያውም በሚያስፈራ እይታው አትኩሮ ያየኝ በአይኑ ነጸብራቅ ውስጥ እኔ ጋር የነበረው የመናቅ ስሜት እሱ ጋርም ሲንጸባረቅ አየሁ። ወይ ጉዴ ከሚወዱት ጋር ለመኖር ብቻ አይደለም ካልታዘዘ፣ ወይ ጉዴ ሰው ለምክንያት ይገናኛል ያዝንድ ሲከተከዘ፣ ወይ ጉዴ የዘገየ ቢመፈጣት ነው የራቀም ቢመስከርብ ነው፣ ወይ ጉዴ ሰው ለመታደግ ፈጣሪ የማይመረመር መንገድ አለው። አፉን አላብሶ ይናገረኛል ብዬ ጠበቅኩኝ። የቃላት ዘለላ ከአንደበቱ ሳያወጣ ጥሎኝ ሄደ። ዳግም ተመልሶ ሲመጣ እኔም ልናገረው አኮኩቤ ስጠብቀው በአትኩሮት ተመልክቶኝ የረሳውን ስልኩን አንስቶ መንገዱን ቀጠለ። ምን ሆነ ነው እያሉ በአግራሞት ሲመለከቱን የነበሩት ከቅርባችን የተቀመጡ ሰዎች ሲመለከቱን አዩአቸው። በዚያን ጊዜ ነበረ እኔም ወደ ቀልቤ ተመለስኩት። ለአመታት ስንት ጊዜ እንዳሻይ ሲሆንበት ምንም አይነት የቁጣ ስሜት ከፊቱ አንብቤ የማላውቀው ሰው ዛሬ በቁራጭ ወረቀት በአንድ ጊዜ ፊቱን ሲለዋውጥብኝ ወረቀቱ ያዘለው ነገር ምን ይሁን ብዬ ለማንበብ ጓጓው። ኖር ያስተላኝ በማታቴ ልቤንም ቢያለው ብዙ ነው ንሱ ሰው ገባ የማዶ ስልኪ ባልኩት ያፋፉ እንደዛ አመናጭቄ የጣልኩትን ወረቀት ለማንሳት እጄን አኮኩቤ ሰደርኩኝ። በዚህ ጊዜ ነበር እኔም ወደ ቀልቤ ተመለስኩት። ለአመታት ስንት ጊዜ እንዳሻይ ሲሆንበት ምንም አይነት የቁጣ ስሜት ከፊቱ አንብቤ የማላውቀውን ሰው ዛሬ በቁራጭ ወረቀት በአንድ ጊዜ ፊቱን ሲያገረጣ ወረቀቱ ያዘለው ምን ይሁን በማለት ለማወጓጓው እንደዛ ተጠይፌ ጣልኩትን ወረቀት የብጣሽ ወረቀት ሲያሜ ያጎናጸፍኩትን ወረቀት ለማንሳት ተጣደፍኩኝ። አንስቼ እንደገለጽኩት የቁም ቅዠት ሆነብኝ። ሁሌም ካፉ የምጠብቀውን ቃል
ተጽፎ ነበረ። አግቢኝ አግቢኝ የሚል ነበር። ልቤ በሐሴት ዘለለ። ኪናይልሽ የኔ ቆንጆ የኔ ቆንጆ ነይ ነይሽ ነይ 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 በከበይ ከጎጆሽ የኔ ቆንጆ የኔ ቆንጆ ናለይ ና ና ና ና ና ና ና በከበይ ከጎጆ። ወጥቼም ላስቆሙ ፈለኩ። አንገቴን ወደ ኋላ ዙሬ ብመለከተው አጣሁት። ከተቀመጥኩበት ተነስቼ ላስቆመውና ያ በቁጣ ያየኝን አይኑን በፈገግታ ሲለወጥ ማየት ናፈኩኝ። አላስቻለኝም። እየሮጥኩኝ ወጣው። ግን ሁሉም ነገር ቅዠት ሆነብኝ። ያ ሲስቅ ቢውል የማይደክመው ወረደልኝ ወደ ቻለበት መወሰን ሳነባም እንዳልኖር የጎዳው ራሴን ልቤን ካደረገው ጨካኝም ደንዳና ወዳጅ ለመፈለግ የሰው ደጅ አልጠና እንደ ባለቤቱን ማን እንደተጠቃ ላግዝ ልርዳስ ብሎን ሰው አይገባም ጣልቃ። ሐዘን አጠገቡ ደርሶ የማያውቀው ልጅ በኔው ጦስ የመኪና ሲሳይ ሆነ። የማረገው ግራ ገባኝ። ከዚያ ጀምሮ ነው የኔ ጸጸት የጀመረው። አፍቅሮ ከማጣት እኔው ለራሴ ደስታዬን ከማጣት የዚህ ሁሉ መንስኤ የጸጸት ቃሌ ነው። አው ለማፈቅረው ልጅ የሞት ምክንያት ሆንኩኝ። ሁሌም ፊቴን በእንባዬ ማጠብ ስራዬ ሆነ። እስቲ ልጠይቃችሁ፣ እናንተስ በማን ትፈርዳላችሁ? እኔን ከጠየቃችሁኝ ግን ከተሰጠን ዕቃ ይልቅ የተሰጠንን ሰው ትልቅነት ብንመለከት እላለሁ። ሜዳ ላይ ቀረ